ታያላችሁ። በጣም የሚገርም አርት ነው ያላቸው የሚገርም እና አስፈቅጃቸው ነው መቅረጽ እችላለሁ ብያቸው ፈቀዱልኝና በጣም ነው የሚያምረው። እጅግ በጣም ያቸው ማህተሞች ታያቸዋላችሁ። ጽንሃ መስቀል በጣም ደስ የሚለው። እዚህ ንዋየ ቅድሳት ቤት ያየሁት ላሳያችሁ። እዚህ ጋር ይሄ የመላእክት ጫማ ነው ይላሉ ግሪክ ውስጥና ገዝተው ያስቀምጡታል። ዝም ብለው የመላእክት ጫማ ነው ብለው በየአመቱ እየቀየሩ ያስቀምጡታል። ያው በእነሱ ባህል መሰረት ማለት ነው። ስዕሎቹ እንዴት እንደሚያምር ያዋቸው። እጣን፣ የግሪክ እጣን በነገራችን ላይ ከተለያየ ደሴቶቻቸው ነው የሚያመጡትና ሁሉም የተለያየ ቴስት ነው ያላቸው። በብዛት ያው ነጭነታቸው ይታወቃል ነጭ እንደሆኑ። ይሄም ደግሞ የምታዩት ደግሞ የቅድስት ድንግል ማርያም ቤተክርስቲያን ነው። እስቲ ገብተን እንጎብኘው። ሐዋርያት ተሰብስበው እንደምታዩት እመቤታችን ቅድስት ድንግል ማርያም ነች እዚህ ጋር። ሰላሙ ጸጥታው የሚገርም ነው። ሶስተኛ ቤተክርስቲያናችን የብርቱካን ዛፍ ታያላችሁ። ሁሉም ቦታ በቃ መንገዱ ያችሁት ቅድም በመኪና ያሳየኋችሁ። አሁን ደግሞ በእግር ወክ ሳረግ ፍሬ ያፈራ የብርቱካን ዛፍ ከተማው ላይ ሁሉ በቃ ለከተማው በጣም ውበት ነው የሰጠውና ደግሞ ፍሬውን ማአት እኮ ፍሬ ነው ያለው። እዩት፣ ዋው በጣም ነው የሚያምረው። እዩት፣ መንገድ ተሻግሮ በጣም ነው የሚያምረው። ይሄ እንግዲህ እንደነገርኳችሁ የግሪክ ፓርላማ ነው። እዚህ ጋር የምታያቸው ወታደሮች የተለየ ታሪክ ያላቸው ነው እና 24 ሰዓት የማይቋረጥ ትርኢት ነው የሚያሳዩት። እዚህ ጋር ከስር እንደምታዩት የመቃብር ቅርጽ ያለው ቦታ ላይ ወታደሮች የሚያደርጉት ትርኢት ነው። the unknown soldier ወይም ደግሞ የማይታወቅ ወታደር የሚባል ትርኢት አላቸው። ይሄውም ትርኢት እንግዲህ አይቋረጥም። ሁል ጊዜ ቀን በቀን ነው የሚደረገው። ከአመት እስከ አመት፣ ከሳምንት ሳምንት ነው የሚደረገው። በየሰዓቱ ነው የሚደረገው። በቀን ውስጥ ራሱ ብዙ ጊዜ ነው ይሄ ትርኢት የሚደረገው። ይኸውም እንግዲህ የሀገራቸውን ወታደሮች ለማሰብ የሚያደርጉት ትርኢት ነው ማለት ነው። እንደዚህ አይነት ትርኢቶች እንግዲህ በተለያዩ ዓለማት የተለመዱ ናቸው። በአሜሪካም በወታደሮች የመቃብር ስፍራ ብትሄዱ ይህንን ተመሳሳይ አይነት ልምዶችን ታያላችሁ። በአውሮፓም እንደዚሁ ተመሳሳይ የወታደሮች ትርኢት ይታያሉ። ይኸውም እንግዲህ ዳር ድንበር የሚጠብቁ ስማቸው ሳይጎላ ሳይታወቅ የሞቱ ወታደሮቻቸውን ለማሰብ በየዕለቱ በየሰዓታቱ ልዩነት የሚያደርጉት ትርኢት ነው ማለት ነው። እንግዲህ አቴንስን ስትጎበኙ ሁሉ የምታዩት ነገር እያንዳንዱ የራሱ የሆነ ታሪክ አለ። ከጀርባ የምታዩት ደግሞ የኦሎምፒክ ስታዲየም ነው። ይኸውም እንግዲህ ዘመናዊ ኦሎምፒክ ለመጀመሪያ ጊዜ የተካሄደበት ቦታ ነው እና የኦሎምፒክ ስታዲየም ነው የሚባለው። እንደምታዩት በ1896 እንግዲህ የመጀመሪያዊ ዘመናዊው የኦሎምፒክ ታሪክ የሚጀምረው ከዚህ ነው። እንደምታዩት መሀል ከተማቸው ላይ አሁን ተጠብቆ ይሄ ስቴዲየም ዛሬ ድረስ ይጎበኛል ማለት ነው። እንደምታዩት ኦሎምፒክ ስታዲየም ነው የሚባለው። የኦሎምፒክም ችቦ የሚለኮሰው በነገራችን ላይ ከዚህ ተለኩሶ ነው የሚዞረው። እንግዲህ የኦሎምፒክም አርማ አዘጋዩላችሁ። እንግዲህ እዚህ ነበር የመጀመሪያው ኦሎምፒክ ውድድር የተካሄደው። አክቹሊ የዘመናዊው የሚባለው ዘመናዊ የኦሎምፒክ ታሪክ የሚጀምረው እዚህ ነው። ወይም በ1896 የመጀመሪያው የዘመናዊ ኦሎምፒክ የተባለው። ለምን ኦሎምፒክ በጥንት ጊዜም ኦሎምፒክ የተጠነሰሰው በተለይ ደግሞ ከቆሮንቶስ እንደሆነ ይታመናል። ያው ቆሮንቶስ እንግዲህ እንደምታውቁት ከዚህ በፊትም እዛው ቆሮንቶስ ከተማ ተጉዤ ፕሮግራም ሰርቼላችሁ ነበር። እዚህ ግሪክ ውስጥ ብዙ ነገር የነበረባት፣ ብዙ ንግድ፣ ብዙ ከፍተኛ የሆነ እንቅስቃሴ በዘመኑ የነበረባት እና ሰዎች ተሰባስበው የሆነ ቦታ ላይ ሰዎችን የሚያወዳድሩበት የሚሸልሙበት ፕሮግራሞች የሚካሄድበት ነበርና ይሄ ዘመናዊው የኦሎምፒክ ታሪክ መጣ የሚባለው ከቆሮንቶሶች ነው። ከዛ መጥቶ ያው የጥንቱ የኦሎምፒክ ታሪክ እሱ ነው። ዘመናዊ ታሪክ ደግሞ የሚጀምረው እዚህ ነው። ይኸውላችሁ ይሄ ኦሎምፒክ ስቴዲየም ነው የሚባለው ማለት ነው። በጣም ብዙ ሰዎች እዚህ ጋር ማስታወሻ ያስቀራሉ፣ ፎቶ ይነሳሉ። ኖርማሊ ግሪክን ስትጎበኙ ከምትጎበኟቸው ነገሮች አንዱ ይሄ ነው ማለት ነው። ፊት ለፊቱ ደግሞ እንደምታዩት አይቻላቅም እንደዚህ ከተማ በብርቱካን ዛፍ ተከቦ አይቻላቅም። የብርቱካን ሀገር በሉት የብርቱካን ከተማ እንሻገርና ላሳያችሁ። አዩት አሁን መንገዱ ላይ በጣም ብዙ ደግሞ ፍሬ ያለው እኮ ብርቱካን ነው። ታዩታላችሁ። ራአቴንስና ብርቱካን እንዳለ እኮ ደግሞ ማአት ፍሬ ያለው የሆነ ብርቱካን አይቼ ማላቅ ያክል እኮ ነው የተሰማኝ። ማለት ገርሞኝ እኮ ነው ከተማው ሁሉ ብርቱካን ፍሬው ምኑ ደግሞ ደስ ሲል በቃ በጣም ነው የሚያሳምረው። ውበቱ ይሄ ከለሩ አለ አይደል? ከውስጥ የብርቱካናማ ከለሩና ከላይ አረንጓዴውን ዛፍ ስታዩት በጣም ነው የሚያምረው። ሌላ ቤተክርስቲያን ደግሞ አግኝቻለሁ። የግሪክ ኦርቶዶክስ ቤተክርስቲያን በቃ እያለፍኩ እንጂ ማሳያችሁ በቃ የተሳለምነውን ሁሉ ያየነውን ሁሉ ማሳያችሁ መስማ ጊዜ የማይበቃው ውስጡን ለማሳየት ልሞክር።
የሆነ እርጋታው ጸጥታው ይሄም በጣም ነው ደስ የሚለው። ኦኬ ስንተኛ ቤተክርስቲያናችን ማለት ነው። በየመንገዱ ነው በቃ በየመንገዱ። አንዳንዶቹ ደግሞ በጣም ጥንታዊ የሆኑትን ምናምን ደግሞ አንዳንድ ቦታ ካሜራ የማይፈቅዱም ሰው እሱ ካሜራ የማይፈቅዱበት ቦታ ምናምን መቅረጽ ስላልቻልኩ እያለፍኩ መቅረጽ የምችልበትን ግን ልክ ሲፈቅዱልኝ ነው እንደዛ ማድረገው። ካልፈቀዱላችሁ ጀስት እነሱን ደግሞ ማክበር አለባችሁ፣ ፍላጎታቸውን ምናምን የቤተክርስቲያኗን ሕግ ማክበር አለባችሁና ለዛ ነው እንጂ ሁሉንም ባሳያችሁ ምንም እንትን የማይበቃም ነበር። ከዚህ ፊት ለፊት ቤተክርስቲያን ነበረ የተሳለም ነው ማለት። እዚህ ጋር ስትመጡ ሌላ ቤተክርስቲያን ያሹት። ይሄኛው ህንጻ ፊት ለፊቱ በዛ በኩል ማለት ነው ሌላ ህንጻ አለ። እሱ ነው አሁን ያሳየኋችሁ ቤተክርስቲያን ማለት ነው። ሶ በዚህ በኩል ስትመጡ ራሱ ሌላ ቤተክርስቲያን እዚህ ጋር ታገኛላችሁ። የሚገርም ነው የቤተክርስቲያኑ ብዛት በቃ ልነግራችሁ አልችልም። በየሜትሩ ነውና ግሪክ፣ ጆርጂያ፣ አርሜኒያ ያየሁት ነገር በጣም ብዙ ቤተክርስቲያን እንዳለ ነው። የኦርቶዶክስ ቤተክርስቲያን ማለት ነው በጣም ብዙ። እነሱ ደግሞ የድሮ ፎቶግራፍ ይዘዋል እዚህ ጋር። ታነሳኝና ፎቶግራፍ ጋዜጣ ላይ እንደወጣው አድርጋ ትሰጠኛለች ማለት ነው። ማስታወሻ ነው። የምትፈልጉትን ብቻ ነው የምትከፍቱት። Yeah, I'm ready. We have 2 pictures for you now. This is the first one for you. Yeah, and we have one more. So fast. Yes, it is. Oh my god. ፍጥነቱን ታዩታላችሁ like within 20 seconds, right? Yeah. ምን አይነት ማሽን ነው ያዙት? ልክ ስትነሱ ሌላም ሰው ያነሳችን። So we have 2 pictures for you. This is the first Oh my god. ደግሞ ደስ ያላችሁ ነው የሚያስከፍሏችሁ። ስንት ልክ ነው? ደስ ያላችሁ ነው የሚከፍሉት። ፕራይስ የላችሁም። ደስ ያላችሁ ነው የሚከፍሉት። ፌክ ጋዜጣ ላይ ወጣን ማለት ነው። ይህም የግሪክ ኦርቶዶክስ ቤተክርስቲያን የቅድስት ድንግል ማርያም ቤተክርስቲያን። ይህ ውስጡን ማየት አለብን። ውስጡን ማየት አለብን። ስዕሎቹ ራሱ ሲያምሩ ከላይ በጣም ግዙፍ ነው። ይሄ እንትኑ ጣራው ምናምን ወደ ላይ ትልቀቱ በጣም የተለየ ነው። የሚገርም ነው። ይሄ ነው የቅድሳት ምናምን የሚሸጡበት ሱቅ ነው። እስቲ ኢትዮጵያ ይዘን የምንሄደው የሆነ ማስታወሻ እንግዛ። እንግዲህ ያው እንደምታውቁት ግሪኮች የራሳቸው ፊደል አላቸው። ያውም ረጅም ጊዜ ያስቆጠረ ፊደል ነው ያላቸው። ከክርስቶስ ልደት በፊት ራሱ 2000 or 3000 አምናሹ እዚህ ጋር ጽፈዋለሁ። ከዛ በላይ እድሜ ያለው አሁንም ድረስ የሚጠቀሙበት የራሳቸው ፊደል አላቸው። የራሳቸው ቋንቋም ጭምር አላቸው ማለት ነውና በጣም የሚገርሙ ህዝቦች ናቸው። የተለየው ነገር ሌላም ሀገራት ላይ እንደምናደርገው እንግዲህ ዛሬ የምናደርገው ምንድነው? ቡና ነው የምንጠጣው። ስለዚህ አሁን ያለውበት ካፌ ስፓርታ ነው። ስፓርታ የሚባል ካፌ ነው ያለው። ኢሮፕ ላይ ስታውቁ እንግዲህ ምግብ ቡና ምናምን ውጪ ላይ ነው ብዙ ጊዜ። አሁን ቀዝቀዝ ስላለ ብዙ ሰው ወደ ውስጥ ገብቷል። ነገር ግን እኔ ግን ለቀዝቃዛው አልበገርም በማለት ቡናዬን የምጠጣው እዚህ ውጪ ላይ ነው ማለት ነው። እዚህ ጠጣለው ቡናዬን። እንዲሁም ደግሞ የግሪኮች ደግሞ ባህላዊ ምግብ አለ። እሱንም ደግሞ ሞክራለሁ ማለት ነው። ቺክን ነው ያለው ብሎኛል። ቺክን ነው ፖርክም ይሰራሉ። እኔ ፖርክ አልበላም አልኩት። ስለዚህ በቺክን ነው የሚመጣው። ታዩታላችሁ ማለት ነው። ሀበሻ ዩቲዩበር አለች። አንቺም ዩቲዩብ ላይ ብዙ ነገሮችን አይቻለሁ እና በርቺ አታቋርጪ። የምግብ ዝግጅት ትሰራለች። እዚህ ግሪክ ነው የምትኖረው። ግሪክን ታስጎበኛለች የተለያየ ጎዳናዎች ምናምን። በጣም አሪፍ ነው። በርቺ ዩቲዩብ ቻናልሽን አይቼዋለሁ ማለት ፈልጋለሁ። ሰው የበላችሁ ባህላዊ ምግብ ነበር ያስተዋወቀችው። እሱ መብላት ፈልጌ ነበረ፣ ግን 2 አይነት ነው ያለው አለኝ። እሷንም አሳየሁትና ከዛ በኋላ እሱም አለ ይሄም አለ አለኝ። ከዛ ላ ግን ያንን መረጥኩኝ እኔ ማለት ነው። እንግዲህ 2 አይነት ነው። አንደኛውን እኔ አሁን አሳያችኋለሁ ማለት ነው። ሌላኛውን ደግሞ እንግዲህ በዚህ በመቆይበት ቆይታ ካለ ሌላ ጊዜ ደግሞ አሳያችኋለሁ ማለት ነው። ኦኬ እንግዲህ ይሄውና ኮፊያቸው መጥቷል። ታያቸው ከቱርክ ኮፊ ጋር ተመሳሳይነት አለው። ከቱርክ ቡና ጋር ከዚህ በፊት እዚህ ይላችኋል የሆነ ቱርክ ሄጄ የቱርክ ቡና ጠጥቼ ነበርና ከዛ በኋላ ኢስታንቡልን ስንጎበኝ ዱቄቱን እዚህ ውስጥ ጨምረው ነው አይ ቲንክ የሚያብላሉት ይመስለኛል። ሲሰሩ ዱቄቱን እዚህ ውስጥ ይከቱታል፣ ከዛ ውሃውን ይከቱታል፣ እዚህ ውስጥ ነው እንትን